ኤርሚያስ ተነግሯለሽ ኤርሚያስ ለአምራት በተዘዋዋሪ ምስጢር ጠላቴ ጋር ደረሰ ማለት አይደለም እንዴ? አሁንም ኤርሚያስና አምራን ይገናኛሉ እያልሽ ነው? አንቺ ራስሽ ከዚህ በኋላ ያንን ልጅ ማግኘት የለብሽም እያልኩሽ ነው። እማዬ ግን እኮ ልጁ አንቺ እንደምታስቢ መጥፎ ልጅ አይደለም። እሱ ኤርሚያስ አንቺን ናሆምን ደግሞ አምራን ለሁለት የዚህን ቤት ሀብት ለማጥመድ እየሞከሩ ነው እያልኩሽ ነው። አሁንስ ገባሽ? አልገባኝም ምንም። በጋውን ተነሱ እንዴ ከኛ አትሽ በሳንዳስ እኮ የመጻቀል ሊደርስ እኮ ነው። እንኳን ወደ ቀድሞ ቤትሽ በሰላም መጣሽ። ኑሐሚን እንግዲህ ወደ ቀደመ ቦታሽ እንኳን ደህና መጣሽ ብሏል ማለት ነው። እዚህ ጋር እንግዲህ ወንድ አጥር ማለት የድሮ ጮኛዋ ነበረ ለኑሐሚን ማለትም እንግዲህ ወይ ደግሞ ለታንጉቴ እንግዲህ የታንጉቴ ጮኛ የነበረው ማለት ነው። ወንድ አጥር አሁን ናሆምንና እንዲሁም ደግሞ ዳግምን ሲያይ ሊያስብ የሚችለው ነገር ግልጽ ነው። በዛ ላይ ደግሞ ጨቄላ የተናገረው ነገርም አለ። እሱ ምንድነው ያለው? ከሁለት ጎረምሳ ጋር እየመጣችልህ ነው። አዎ ታንጉቴ ናት ብሎ እንግዲህ አስደንግጦታል። እሱም በድንጋጤ ከሄደ በኋላ እንግዲህ ከነናሆም ጋር ምን ተፈጠረ፣ ምን አለ፣ ምንስ መለሱለት የሚለውን የምናወራ ይሆናል ማለት ነው። እንግዲህ መንገድ ያደከማቸው በመንገድ የዛሉት ማለት ነው ናሆምና ዳግም እንዲሁም ኑሐሚንም፣ ግን እነሱ በጣም የደከሙ ይመስላሉ። ታዲያ በእነሱም እንግዲህ እየተሳለቀችባቸው ነበረ። ከዛ በመቀጠል ወደ አካባቢው እንደደረሱ ግልጽ ነው። አቅራቢያው አካባቢ እንግዲህ ማንን ቢያገኙ ጥሩ ነው? በመጀመሪያ ጨቀሌን አገኙት ማለት ነው። እሷ ደግሞ ጨቀሌ ብላ ስትጠራ እንደ ይህ ስም ነው ወይ ሲሏት ነው እሷም እንደ የኔንም ገና እንኳን እኮ ገና አልሰማችሁም፣ የኔ ራሱ በጣም ነው የሚያስቃችሁ፣ አያቴ የምትጠራኝ እኮ ታንጉቴ ብላ ነው ታንጉት ብላ ነው፣ ስለዚህ ገና ብዙ የሚያስቅ ነገር አለ ስትላቸው እነሱም ደግሞ እንዴ ታንጉት ማለት ምን ማለት ነው ብለው ለመሳቅ ሲሞክሩ ማለት ነው። እሱን አያቴን ትጠይቋታላችሁ ማለት ነበረ የመለሰችላቸው ማለት ነው። እና እንግዲህ ከዛ በኋላ ወደ አያቷ ቤት ሄደዋል። አያቷ ቤት የተፈጠረው ነገር ደስ የሚሉ ብዙ ነገሮች አሉ ማለት ነው። ከዛ መቀጠል እንግዲህ የነጨቀሌ ጉዳይ በተለይ አሁን ላይ ወንድ አጥር በጣም በቃ ኑሐሚንን ያዩት ወንዶች ሁሉ ይማልሉላታል ብንል ማጋነንና ማካበድ አይሆንም። ምክንያቱም እናም እንግዲህ ወንድ አጥር የኔ ታንጉቴ እናቶ እየመጣችሁ የኔ ታንጉት እያለ ነው። እዚህ ጋር ደግሞ ዳግም መቼስ የታወቀ ነገር ነው ተከትሏት የሄደው ማለት ኑሐሚንን ተከትሎ የሄደው ናሆም ጋር የሆነ ነገር እንዳይኖር ፈርቶ ነው። ስለዚህ የኔ የሚል ደግሞ እዚህ ጋር ዳጊ አለ። በዚህ መሀል ታዲያ እንግዲህ ወደ ቤት ካመሩ በኋላ አያቷ የተናገሩት ብዙ ነገር አለ ማለት ነው። አያቷ ምንድነው ያሉት? በጣም ነው የገረማቸው ማለት እንደዚሁ ነው ይመጣሉ ሶስቱ ነው ብለው አላሰቡም ነበረ። ነገር ግን ኑሐሚን ማዬ ሰርፕራይዝ ልናረግሽ ብለን ነው ማለት በቃ ደስ እንዲልሽ ነው በማለት እንግዲህ አያቷን አግኝታለች። ኑሐሚን ወደ ቀየዋ ተመልሳለች። ደስ የሚል ጊዜን እያሳለፈች ትገኛለች ማለት ነው። ከዛ እንግዲህ ናሆምና ዳግም ደግሞ የሄዱበት ጉዳይ አለ የፕሮጀክቱ ጉዳይ። ፕሮጀክቱን እየሰሩበት ባለበት ሰዓት እንግዲህ በጣም ያወካቸዋል። ያው የመሬት ጉዳይም ስለሆነ ሲሰሩ ማለት ነው። እንግዲህ እዚህ ጋር ወንድ አጥር እከከየ እያለ ይገኛል። ማለትም በቃ ኑሐሚንን እንዲያዩት አይፈልግም። ኑሐሚን የኔና የኔ ብቻ ናት ታንጉቴ ይላል። ከዛ መቀጠል እንግዲህ በጣም የሚገርም ነው። አቶ ለይኩን በጣም በጭንቀት ላይ ይገኛሉ። በሌላ በኩል እንደምናውቀው ማለት እንግዲህ የአቶ ለይኩን የጭንቀት ማከያ ደግሞ ኤሚንና አምራን እየተጣሉ ይገኛሉ። አምራን ምን እንደሚሻላት ባይታወቅም እንግዲህ እንደምናውቀው አምራን ናሆም አስጠንቅቋታል። በመጀመሪያ የአንቺን ሁኔታ ሳላስተካክል የትም አልሄድም፣ ስለዚህ አንቺን ያለሽበትን ነገር ማስተካከል አለብኝ። እዚህ ማየጋ አትዛለቁም፣ ስለዚህ ወደ ቤትሽ መመለስ አለብሽ። ባይሆን እንኳን እኔ ከፊልድ ስመለስ ቤተሰቦቻችንም በስርዓቱ አስፈቅደን ምን ብለን በተስተካከለ ሁኔታ እንጋባለን ሲላት፣ እሷ ግን አይ እንዴት እንደዚህ ሊሆን አይችልም፣ ቤተሰቦች እንደሆነ መቼም እንዲቀበሉኝ አይችልም እንደዚህ ካልሆነ በስተቀር። ማለትም አሁን ላይ የገባችው እሷ በልክ ነው። ታዲያ እሱም ነገራት። ምን አላት ናሆም? እንዴ አሁን እኮ አንቺ የመጣሽው ለልህ እንደሆነ ግልጽ ነው። እማዬ እንዳትመጣ ስላለች እኔም ደግሞ ያመጣሁሽ በልህ ነው ታውቂያለሽ። ስለዚህ በዚሁ እንደዚህ በዝም ብለሽ ገብተሽ መቅረት የለብሽም፣ በወግ በማረጉ ነው ልትመጪ የሚገባው ቢላትም እሷ ግን አሻፈረኝ ከዚህ ቤት አንድ እግሬ ከረገጠች አልመለስም እያለች ትመስላለች ማለት ነው። እምቢ ብላለች። ታዲያ በዚህ ሰዓት እንግዲህ እሷ እምቢ ስትል ማለት ነው ናሆምም በቃ ምንም ማድረግ ስላልቻለ ወደ ፊልዱ ሄዷል። አሁን ታዲያ እሱ ያላት ምንድነው? እማዬ ጋ ምንም አይነት ነገር እንዳት
እና አስጠንቅቋት እናቴ ጋር እንዳትጣይ ብሏት ከሄደ በኋላ እሷ ግን ወጥታ ማን ጋ ነው የተጣላችው? ኤሚን ጋር። እንግዲህ ኤሚን ወደ ኪሽን ስትመጣ እናቷን ፈልጋ ማለት ነው። እናቷ ወይዘሮ ዝናሽ ደግሞ ኪሽን አለች። እናቷ ጋር እያወራች ሀገር ሰላም ባለችበት ሰዓት ከቅጽበት ትመጣና ማለት ነው አምራን ቁርሲስ አማቺ ትላለች ማለት ነው። እና ምንም ነው ክብር የሌላት። እኔ የምለው እስካሁን ድረስስ የምታስፈራራበት ነገር ስላላት ያን የያዘችው ነገር አቶ ላይኩን ስላልሰማ ከዛ አንጻር እሺ ሆነ እንበል። አሁን ላይ ግን አቶ ላይኩን ኦልሬዲ ሰምተዋል። ምንም የያዘችው ነገር የለም። እንደው አንዲት ነገር ናት። እሷም ያንኑ ሚስጥር ለናሆም እንዳትናገር አስጠንቅቃታለች ወይዘሮ ዝናሽ። ከዚያ ያለፈ ምንም ይሄ ነው የሚባል የያዘችው ውል ያለው ነገር የለም። እና የዚህን ያክል የምትንበጣረረው ምን አግኝታ ምን ይዛ ነው ሲባል ዘይገርም ነው። እና አሁን ላይ ታዲያ ወይዘሮ ዝናሽ ምን ብላታለች? ለኤሚን ማለት ነው። ኤሚንን አስጠንቅቃታለች። ልጄ እባክሽ አንቺ መንቃት አለብሽ። ደግሞ ከዚህ በኋላ ምንም አይነት ሚስጥር አልነግርሽም ብላታለች። ምክንያቱም ያን ሚስጥር የሆነ ነገር ስትነግራት ኤሚን ደግሞ ሄዳ ለኤርሚ ትናገራለች። ኤርሚ አምጥቶ ለእሷ ይናገራል ማለት ነው፣ ለአምራን ታዲያ የወይዘሮ ዝናሽን እቅድ እያወቀች የሄደችበት ሲስተሙ ይህ እንደሆነ ወይዘሮ ዝናሽ ስለገባት ምን አለቻት ልጇን? ከዚህ በኋላ ሚስጥር የሚባል ነገር አልነግርሽም፣ ባይሆን እንደዚህ አይነቷን አተላ መበቀል ያለብሽ በሲስተም ነው በስሌት እንጂ በስሜት አይደለም ብላለች። እውነቷን ነው። በጣም ነው አምራን በጣም ነው ያበዛችው። ማለት አማችን በዚህ ልክ መናገር ልክ ነው ብላችሁ ታስባላችሁ? ዱችዬ በእውነት ልክ አይደለም። ይሄ በጣም ስህተት ነው። እና እንግዲህ ቀጣይ ግን ምን ሊሆን ይችላል ስንል አቶ ላይኩን አሁን ላይ ሞር እየተረበሹ ነው። በተለይ በአምራን ምክንያት። አምራን እንግዲህ ነፍሰ ጡር ሳትሆን ነፍሰ ጡር ነኝ አለች ማለት መሆኑን እኮ ሆናለች፣ ግን ወይዘሮ ዝናሽ አስወገደችብኝ አለች። መሆኑንማ እኮ አሁናም አይደል እንደ ዲኤንኤ ሲመረመሩ የናሆም ልጅ እንደሆነ ታውቆ ኤርሚን ያንተ ልጅ አይደለም ከመጀመሪያውም ያንተ አይደለም ብላው ነበረ። በእውነቱ ይሄ ያሳፍራል። አሁን ሴት ልጅ ያንተ ነው ያንተ አይደለም ስትል ማለት ነው። ከዚህ ያድነን ነው ሴቶች እያመን በሉ፣ ከዚህ ያድነን። እንግዲህ አምራን ያው በሚስቴክ እንደዛ ሆኖባት ነበረ። ከዛ ቀድማም ነግረዋለች ለኤርሚ ያንተ ልጅ አይደለም ብለዋለች። በዛ ሰዓት እንግዲህ አቶ ላይኩንም ሰላይ ቀጥረውባት ብዙ ነገር ተፈጠረ። ዞሮ ግን ልጁ የናሆም እንደሆነ ግልጽ ነበረ፣ የኤርሚ እንዳልሆነ። ታዲያ እንግዲህ ኤርሚ ጋር ባደረገችው ፋይቲንግ ማለት ነው። ፋይቲንግ ትወዳለች፣ ባይዘው ልጅቷ ትግል ትወዳለች። አሁንም ኤሚንን እጇን ጠምስሳ ይዛ አንቺ እስስት እኔ እንኳን አንቺን ቀጫጫዋን ምናምን ብላ ስማም እንዴት እንዳረገቻት ማለት ነው። እና ወይዘሮ ዝናሽም ኤሚንን ደጋረገች። ማን ሄጃለሽ ሲጀመረችን በስሌት ነው እንጂ በስሜት አይሆንም ብላለች። ከዛ በመቀጠል እንግዲህ ወይዘሮ ዝናሽ ኤሚንን ነግራታለች። እኔ እኮ መቼ ገብቶ የነበረ አሁን ግን ገባኝ። ናሆምን አጥምዳ እዚህ የገባችው እሷ አምራን ገንዘብ የኛን ገንዘብ ለመውሰድ ነው። አሁን ደግሞ ኤርሚ እያደረገ ያለው አንቺን ለማጥመድ ወደዚህ ቤት ለመግባት ነው። ስለዚህ ሁለቱ አንድ ላይ ሆነው የኛን ሀብት ለመውረስ ነው እቅዳቸው ብላለች። አዎ እዚህ ጋር ትክክል ናት ወይዘሮ ዝናሽ ማለት ነው። እና እንግዲህ አምራን ምን ልታረግ ትችላለች ስንል በጣም እየቀናች ነው። በጣም ትደውላለች እና የናሆም ስልክ አይሰራም። ምክንያቱም ከኢንተርኔት አይሰራም እዛ አካባቢ ያው ይታወቃል። ገጠር ላይ አይደለም ይቅርና በጣም ከባድ ነው ኢንተርኔቱ ስላችሁ ምንድነው ይሄ ኔትወርክ፣ ኖርማል ኔትወርክ ዳይሬክት መደዋወያ ራሱ በጣም ያስቸግራልና ገጠር እና እንግዲህ ወደ ክፍለ ሀገር ወደ ገጠር ሄዳለች። ኑሐሚን ከምትወደው ከምታፈቅረው ከምትሳሳለት እንዴት ብዬ ልንገራችሁ ናሆምን በምን መጠን ልግለጽላችሁ እንዴት እንደምትወደው። ሰውን ግን ለምን ወደድሽው ማለት ባይቻልም ምኑን እንደወደደችለት አናውቅም። ግን በቃ አይ ቲንክ ግን ንጹህ ልቡን ነው። ምክንያቱም አምራን ናሆምን የቀረበችው ያው የታወቀ ነው ለገንዘብ ነው። ናሆም ግን እሷን በንጹህ ፍቅር በንጹህ ልብ ነው እየቀረባት። ስለዚህ ይሄንን አይታ ነው እንግዲህ እሷ አንተ ንጹህ ልብ ነው ያለ፣ አንተ ንጹህ ፍቅር ነው የምትሰጠው፣ እሷ ግን ነጋዴ ናት፣ እሷና ኤርሚ ሁለቱ ግን ነጋዴ ናቸው በሚል ነው እንግዲህ ወደ ልቧ የገባው እሱ ፍቅር ማለት ነው። በዛው እንግዲህ ያው ተፋቅረዋል፣ ተዋደዋል። ደስ ይላል። መፋቀርን እንደግፋለን እሷም ስለወደደችው። ግን አሁን ላይ እንዴት ነው ማለት አስቡት። ናሆም ይወዳታል። በእርግጥ እኛ ግን የምናየው የእሷን ፍቅር ነው።
እሱ ግን አሁን እንዴ በጣም ነው ያስመረረችው አምራን። እስከ መቼ ነው እቺ ጋር እንደዚሁ የምቀጥለው እንዴ? በጣም ከባድ ነው ብሏል። እና እንግዲህ የናሆም አይነት ተገልጦ ኑሐሚንን የሚመለከት ይመስላል አሁን ላይ ባለው። በተለይ ደግሞ ብዙ ጊዜ ወንዶች ሌሎች ወንዶች የሚወዷትን ሴት የማየት አድቫንቴጅ አላቸውና አሁን ወንድ አጥርም ከዚህ በኋላ የኔ ናት ሲል ዳግምም እንደሚፈልጋት ሲያሳይ ኑሐሚንን ማለት ነው። ናሆም ወደ መመልከቱ ይመጣና የናሆምና የኑሐሚን ፍቅር ይቀጥላል። እዚህ ጋር እየተጎዳ ያለው ግን በአንድም በሌላም ማለት ነው። ምናልባት እንግዲህ የአባቱን ማረፍ አልሰማም። እርግጥ ግን እንደው ቢያንስ እንኳን የኑሐሚን ፍቅር ይጠግነዋን ብለን አስበን የነበረው ዳግም ነው። ዳግምን ደግሞ እሱ አትወደውም እና ዳግዬ ምስኪን በፍቅርም ተጎዳ። ኑሐሚንን አፍቅሮ አልተሳካለትም። እዚህም ጋር አባቱን የሚወደውን በጣም በሚያሳዝን ሁኔታ ያሳደገው የወለደው ብቻ ሁሉ ነገሬ ነው፣ እኔ አባቴን አግኝቼ ሁሉ ነገሬን ልጣለ ምስኪን እና አባትን ያህል ነገርም እዚህ ጋር አጥቷል ማለት ነው። እንግዲህ አቶ ለይኩን ግን ምን ወስኗለኝ ከፊልድ ሲመለሱ ማለትም ኑሐሚን ናሆምና ዳግም ከፊልድ ሲመለሱ አክሲዮኑን በዳግም ስም ለማድረግ ወስኗል። ይሄንን ደግሞ የሚያሳዝነው አምራን ሄዳ ስለሰማች አምራን ሄዳ ቆይ አንተ ነህ እሱ ነው ልጃቸው ብላ ነግረዋለች። በዚህም እንግዲህ አምራን በጣም ወሪያ ሆናለች እውነት ለመናገር በጣም። በዛ ላይ እሷ ብቻ ሳትሆን ኤሚን ራሱ የዚህ ልጅ ነገር አልተዋጠልኝም ምን እንደሆነ ግን ማወቅ እፈልጋለሁ ብላ ለኤርሚ ነግራው ስለነበር ኤርሚ ደግሞ የጸጉር ዘለላ አምጭ ብሏታል። አሁን ላይ ታዲያ ልትወስደው የተዘጋጀችው ጸጉር የናሆምና የዳግም ነው። አንድ አይነት ነው። ሁለቱም የወንድ ማበጠሪያ ነው። የትኛው ነው የሱ የትኛው ነው የዛ እያለች እየተምታታች ትገኛለች ማለት ነው። ዲኤንኤ ምርመራው ምን ሊሆን ይችላል ስንል ኦፍኮርስ ወንድማቸው ነው። ወንድማቸው ሆኖ ነው የሚገኘው ዞሮ ማለት ነው። እና እንግዲህ ቀጣይ ምን ሊሆን ይችላል የሚለውን በቀጣይ ይዤ የምመጣ ይሆናል። እስኪ እናንተ ምን ተማራችሁበት የሚለውን ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ወዳችኋለሁ ውዶችዬ። ባይ ባይ።